ምን እየሆንኩ እንደሆነ አላውቅም። በቃ ዝም ብዬ በሁሉንም ነገር መታለል ነው። ምን እንደሚያረጉኝ አላውቅም። ይሄን አድርጌ የተባልኩት አደርጋለሁ። ምንም አላውቅም። 4 ሚሊዮን ብር ያልተቀበልኩትን ብር 4 ሚሊዮን ብር ተቀብያለሁ የሚል ፌርማ አስፈረሙ። ብድር ወስጃለሁ የሚል ያለ ማስያዣ 4 ሚሊዮን ብር ይላል፣ ወለድ 2 ሚሊዮን ይላል። ከዛ ግን ቤት ኪራይ ራሱ ነው የሚቀበለው። ለምንድነው ቤት ኪራይ የምትቀበለው? ለምንድነው እንደዚህ የምታደርገው አለለም። ምን አይነት አእምሮዬ ያው ልክ እንዳልሆንኩኝ በቃ ገባኝ ለራሴ። ግን እሱ እንደዛ አይደለም ያደረገው። እኔ ያልተቀበልኩትን ብር 4 ሚሊዮን ብር ተቀብለሃል የሚል ፌርማ አስፈርሞኝ እኔ ችግር ውስጥ ነኝ አሁን በዚህ ሰዓት ማለት ነው። ከዛ ቁልፉና ዶክሜንቱን ተቀበለኝ እንዳይጠፋብህ ብሎ። ከዛ መጨረሻ ሰዎች አንተ ልክ አይደለም በቃ ምንድነው አእምሮክ ምንድነው የሆንከው ምናምን ይላል። ቤት ውስጥ ምን አድርገው ነው ይሉኛል። ከዛ ግራ ይገባኛል። ማላቃት ሴትዮ ነው አሁን እንደምታየው ማላቃት ሴትዮ ብር ያልሰጠችኝ ምንም ግንኙነት የሌለን አታቀኝ አላቃት ነው 4 ሚሊዮን ብር ተቀብያለሁ ብላ ያስፈረመች። በቃ ራሴን እየጨቀጨቅኩኝ ራሴን እየወቀስኩኝ ምን አይነት ስህተት ነው የሰራሁት እያልኩኝ በራሴ ማለት ነው እንደሆነ አላቅም። ብቻ ይዞኝ ሲሄድ ነው እኔ ትዝ የሚለኝ ወደ ውልና ማስረጃ ማለት ነው እንጂ አታስታውስም? እኔ ምንም ነገር አላቅም። ይዞም ሲሄድ አታስታውስም? በቃ ይዞኝ ሄደ። ከዛ ምን ልፈርም ልውጣ ምን ላድርግን አላቅም። እንዴት እንደሆነ አላቅም። ተመሳጥራው ይሁኑ ተሻሽጣው ይሁኑ ተከራይ ይሁኑ እኔ እኮ አይገባኝም። ምን እንደተባባሉ የሚተዋወቁት እርስ በርሳቸው ናቸው። በባንክ 10,000 ብቻ ነው የሰጠችኝ። እኔ ብሩን አልተቀበልኩም። 4 ሚሊዮን በእጄ መቼም አልቀበልም። በባንክ ነው አይደል? ባንክ ቤት ይጣራልኝ ስለም የሚጣራ ነገር የለም። አንተ ወስደው ሲያስፈርሙ ለምንም ብላ አትጠይቅም? ደንዝዛል። እኔማ ካወቅኩኝማ ሲጀመር ለምን ሳይሆን ለምን ፈርማ ምን አድርገው እንዳደነዘዙኝ አላውቅም እንጂ አንተ እያወቅ 4 ሚሊዮን ያልተቀበልከውን ገንዘብ የማታውቀውም ለዚያውም ሰው ምን ብለህ ትፈርማለህ? በጣም ሌሊት አልተኛም። በጣም ነው የሚጨንቀኝ። እንቅልፍ አይመጣኝም። ሰው ሲተኛ እኔ ቁጭ ነው። እንዴት እንደዚህ አይነት ስህተት ፈጽማለሁ እያልኩ በቃ ራሴን የምወቅሰው። እንዴት አታለለኝ። እኔ መሀል አዲስ አበባ ላይ ተወልጄ እንዴት እንደዚህ አዲስ አበባ ላይ አድጌ እንዴት እንደዚህ አይነት ሰዎች መጥተው እንደዚህ ሲያደርጉኝ እንዴት ምን ሆኜ ነው አለ። እኔ እውነት ህልም ነው የሚሆንብኝ እንደዚህ አሁን ሰዎችን ፊት ለፊቴ ሳያቸው ይሄ ነገር እውነት ነው የምለው። በቃ ሳያቸው ለምን እኔ ምንም አውቀው ነገር የለም። ገንዘብ አልተቀበልኩም። ክራይ አላከራየሁም። ሁሉም ነገር እንዳደርግ እኮ ነው ያደረጉኝ በአንድ ቀን። እንዴ ይሄን ሁሉ የፈረምኩ በአንድ ቀን ነው? አዎ ይሄ ሁሉ ያስፈረሙኝ በአንድ ቀን። 4 ሚሊዮን ብር ተቀብያለሁ ብለህ እንደገና ሙሉ ውክልና እንደገና ደግሞ ለብቻው ደግሞ ሙሉ ያልሆነ ውክልና ለምን አስፈረሙኝ ደግሞ ብዬ ግራ ገባ። አይደለም ለሕክምና ለምበላው ለምጠጣውም የለኝም ነው አሁን ያለሁት እኔ በቃ በሰዎች ነው። እኔ በፊት ስሰራ የሚያውቁኝ ሰዎች አሉ 02 ትላልቅ ሆቴል ያላቸው እነሱ ናቸው ብዙ ነገሬን የሚረዱ። አንተ ትሞታለህ ሁሉ ይሉኛል። ትሞታለህ አንተ ለምን ፌርማታ ላይ አትወድቅም ነው የሚሉኝ። ሲጀመር ምንም ነገር ስለኔ ያዝ ነው እነሱ መኖር ነው የሚፈልጉት እኔን አጥፍተው አላችሁ። በኢትዮጵያ ብር ብቻ የሽያጭ ውላችንን እንፈጽማለን። ቴምር ሪል ስቴቶች ነን። በመሃል ፒያሳ አፓርትመንትና ሱቆችን በከፍተኛ ጥራትና ፍጥነት ያስገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ 80% የደረሱ ግንባታ ሳይቶቻችን በአያት አደባባይና በጋርመንት ለሽያጭ ያቀረበን መሆናችንን በደስታ እንገልጻለን። ክፍያዎቻችን ካለምንም የዋጋ ጭማሪ በ10% ቅድሚያ ክፍያ ብቻ ከባለ 1 እስከ ባለ 4 የመኝታ ክፍሎች አቅርበንላችኋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል ስቴት። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን በሰላም ቆያችሁ። እንተዋወቅ እስኪ። ሳምሰን ገመችው እባላለሁ። መልካም። እንግዲህ ዛሬ በአንተ ጉዳይ የተገናኘ ነው። ተጭበርብረህ ሀብት ንብረትን እንደተወረስክ እንደተዘረፍክ ደግሞ በዚህ ምክንያት እኔ ላይ የደረሰ ሌሎች ሰዎች ላይ እንዳይደርስ ጥንቃቄ እንዲያደርጉ ብለህ ከህይወት ልምድህ ደግሞ አግኝተህ ማጣትህንም በተመለከተ አንዳንድ ጉዳዮች ልንነጋገር ነው። እስኪ ምንድነው የሆነው ነገር? ምንድነው የተፈጠረው? መጀመሪያ ቢዝነስ ስራም እንደነበር ሰምተናልና እስኪ ምንድነው የሆነው ነገር?
ምግብና መጠጥ ቤት ነበረኝ። እኔ ራሴ ሰራ ነበር። ከዛ በፊትም ተቀጥሬ ነበር የምሰራው እንዲህ ባር ውስጥ መስተንግዶ ውስጥ ላይ ማለት ነው። እና በኪችን ውስጥም ሰርቼ አውቃለሁ። ከዛ ተነስቼ ያው ይሄ እንደዚህ ወደ ስራ ደግሞ ገባሁኝ። ከዛ ምንድነው ያደረኩት? ተከራየ ወደ 02 ባህላዊ ምግብ ቤት ከፈትኩ። ከእንትን ወጣ ማለት ነው። ከአስተናጋጅነት ወጥቼ ከዛ መስተንግዶ ስራ ሰራ ነበር። ቤትም ነበርኩኝ ከዛ በኋላ። ከዛ ለራሴ ልጀምር ብዬ አልኩኝ፣ ጀመርኩ ስራ። ስንት አመት ሰራ በማስተናገድ? በማስተናገድማ 10 ምናምን አመት ነው የሰራሁት። እውነትህን ነው? የት ሰራ? ካልዲስ ካፌ፣ ሊሎስ፣ ቺካጎ እዚህ 22 ዘሪሁን እዚህ ጋርም ሰርቻለሁ ድሮ አዲስ ዞን እያለ ነው እንዴ። ወደ ብዙ ቦታ ነው የሰራሁት። ረጅም አመት ሰርተሃል? ረጅም አመት። አፌልስ የሚባል በዚህ ለሞቴል ጋርም ሰርቻለሁ አስተናጋጅ ነው። እሺ። እና እንደዚህ እየሰራሁኝ ነበረ። ከዛ የምግብ ቤቱን ደግሞ ከፈትኩ። እየሰራው ነበር እየሰራው ከዛ እየሰራሁ እያለ ከዛ ቤት ነበረ የሆነ ቤት እና ውክልና ስጥ ነው የተባልኩት። ቆይ እንመጣለን ወደሱ። ከዛ ምግብ ቤት ከፈትክ? እየሰራሁ ነበር። ምን ያህል አመት ሰራህ? 1 አመት ከምናምን ሰራሁ። ጥሩ እየሰራህ ነበር? አዎ ስራዬ ጥሩ ነው የነበረው። 02 በጣም ብዙ ሰው ነው የሚያውቀው ቤቴን። እንዲያውም አለኝ ፎቶ አለኝ የቤቱ በሚሞሪ አለኝ። የነበረው ቤት ማለት ነው። አይዘዋል? አዎ ይዤዋለሁ። እና ያ ቤት በቃ ከዛ በኋላ ምንድነው የሆነው? ምን እንደሆንኩ ከዛ በኋላ አላውቅም። እየሰራሁ እያለ በቃ ምን እየሆንኩ እንደሆነ አላውቅም። በቃ ዝም ብዬ በሁሉንም ነገር መታለል ነው። ምን እንደሚያደርጉኝ አላውቅም። ይሄን አድርጌ የተባልኩት አደርጋለሁ። ምንም አላውቅም። 4 ሚሊዮን ብር ያልተቀበልኩትን ብር 4 ሚሊዮን ብር ተቀብያለሁ የሚል ፊርማ አስፈረሙ። የተሰጠኝ እኔ ግን 10 ሺህ ብር ብቻ ነው። ሬስቶራንቱን የዘጋሁት ከስሬ ምናምን አይደለም። ይሄ 4 ሚሊዮን ብር መፈረሜን ተነገረኝ። በምን ምክንያት? 4 ሚሊዮን ብር ፈርመሃል እኮ። ለምን? 4 ሚሊዮን ወለድ 2 ሚሊዮን እኮ። በምን ምክንያት? ለምንድን ነው ፈረምክ? እኔ አላውቅም። ለምን እንደፈረምኩ አላውቅም። ስፈርምም አላውቅም እኮ። ምንድን ነው ብድር ወስጃለሁ ነው ንብረት ሽጫለሁ ብድር ወስጃለሁ የሚል ያለ ማስያዣ 4 ሚሊዮን ብር ይላል፣ ወለድ 2 ሚሊዮን ይላል። ማን ናቸው ያስፈረሙ ሰዎቹ? ያው እንደዚህ አንደኛው እንደዚሁ መስተንግዶ ሲሰራ የሚያቀኝ ሰው ነው። የት? አንተ ራስህን ቤት ከከፈትኩ በኋላ ነው? አይደለም፣ ከዛ በፊት ተቀጥሬ ስሰራ የሚያቀኝ ሰው ነው። እሺ። አንዳንድ ነገር እገዛም ያደርግልኝ ነበረ። ማለት የተወሰነ ብር 200 ሺህ ብር ድረስ ለኔ ሰጥቶኝ ነበር። ለምን ሰጠህ እሱን ብር? እገዛ ላግዘ። አይ አይደለም፣ ዝም ብሎ አይደለም፣ አስፈርሞኝ ነው። ኮንዶሚኒየም ቤቱን ደግሞ ብር እየተቀበለ ነበር። ስለዚህ ኮንዶሚኒየም ቤት አለህ ነው አንተ? አዎ ነበረኝ። አሁን በእነሱ እጅ ነው ያለው። እጣ ደርሶህ ነው ገዝተህ ነው? እጣ ደርሶኝ ነው። በስንት ዓመተ ምህረት ደረሰ? 2011 ደረሰ። ሰውየውን የምታውቀው ከዛ በፊት ነው፣ ከ10 ምናምን ዓመት በፊት ነው። አስተናጋጅ እያለህ ነው የምታውቀው? ነው የማውቀው እኮ። ቤት እንዳለህ ያውቃል ነው እሱ? እንደደረሰኝ ያውቃል። ከዛ ላግዝህ አለኝ። እሺ አልኩት። አገዘኝ። ቅድመ ክፍያ ከፈልኩ። ከዛ ግን ቤት ኪራይ ራሱ ነው የሚቀበለው። ለምንድን ነው ቤት ኪራይ የምትቀበለው? ለምንድን ነው እንደዚህ የምታደርገው አለለም። ምን አይነት አእምሮዬ ያው ልክ እንዳልሆንኩኝ በቃ ገባኝ ለራሴ። በቃ ምንም እንደምታየኝ ነው። እኔ ፊቴ ሁሉ ታምሜ ነው ያለሁት። እንመጣለን ወደ እሱ ኬዝ። መጀመሪያ 200 ሺህ ብር ሲሰጥህ ቅድመ ክፍያ ነው ወይስ ደግሞ አንተ? 200 ሺህ ብር አስፈረመና 50 ሺህ ብር ሂጄ ቅድመ ክፍያ ከፈልኩ። 40 ምናምን ሺህ ብር። ኦኬ። ቅድመ ክፍያው 40 ምናምን ሺህ ብር ከፈልኩ። ከዛ በኋላ ያው እየቆራረጠ 10 ሺህ ብር 20 ሺህ ብር እያለ ሰጥቶኛል ብር። ያንን ብር እኔ ያልካድኩ 200 ሺህ ብር ሰጥቶኛል። እሺ። ግን እሱ እንደዛ አይደለም ያደረገው። እኔ ያልተቀበልኩትን ብር 4 ሚሊዮን ብር ተቀብለሃል የሚል ፌርማ አስፈርሞኝ እኔ ችግር ውስጥ ነኝ በዚህ ሰዓት ማለት ነው። ነገሩን በደንብ ግልጽ እንድናደርገው ማለት ነው። 200 ሺህ ብር የሰጠህ ወይ ደግሞ ልርዳህ ብሎ የመጣው አንተ በወቅቱ አስተናጋጅ ሆነ ስለምትሰራ ቅድመ ክፍያውን መክፈል ስለማትችል ቅድመ ክፍያውን ከፈለልህ። ከዛ ከፍሎ አንተ አከራይተህ ለሱ ስጦት ብለህ ነው የቤት ክራዩን ወይንስ ደግሞ ምንድን ነው? እንትን ዶክሜንቴ እንዳይጠፋብህ እኔ ካዝና ውስጥ ይቀመጥ ብሎ ተቀበለኝ። ራሴ ነኝ እንጂ የተዋዋልኩት ከመንግስት። እቃም ተቀበልኩ። ሽንት ቤት ማስቀመጫ ምናምን ራሴ ነኝ የተቀበልኩት።
ቁልፍ አሰራው። ከዛ ቁልፉና ዶክሜንቱን ተቀበለኝ እንዳይጠፋብህ ብሎ። ከዛ በኋላ እኔ ልሂድ ስል አንተ አትሄድም እኔ ነኝ የምሄደው ይለኛል። ከዛ መጨረሻ ሰዎች አንተ ልክ አይደለም በቃ ምንድነው አምሮክ ምንድነው የሆንከው ምናምን ይላል። ቤት ውስጥ ምን አድርገኸው ነው ይሉኛል። ከዛ ግራ ይገባኛል እኔ። ከዛ መጨረሻ ላይ ቤቴን ለካ በቃ አደጋ ማለት ቤቱን በቃ ለማላቃት ሴትዮ ነው አሁን እንደምታየው ማላቃት ሴትዮ ብር ያልሰጠችኝ ምንም ግንኙነት የሌለን አታቀኝ አላቃት ነው 4 ሚሊዮን ብር ተቀብያለሁ ብላ ያስፈረመችኝ ውልና ማስረጃ በውልና ማስረጃ ሳላቃትም ውክልና እንድሰጣት አረገኝ። ከዛ ምንድን ነው ምናምን ብዬ ሳስብ ቀጥታ ውክልናውን ሻርኩኝ። ለምን ቤቱ ምን እንደሆነ እኔ ስለማውቀው ማለት ነው። እሺ ቆይ ወደ እሱ እንድንመጣ ነው ይቅርታ። እሱ ማለት ነው ሰውየው ዶክመንትህን ሰጠኸው አንተ አይደለ? ዶክመንትህን ሰጠኸው ሙሉ ኦሪጂናሉን። ከዛ እሱ እያከራየ ይጠቀምበት ነበር? እያከራየ ይጠቀም ነበር። አንተ ጠይቀህ አታውቅም? በቃ ምን እኔ ያለሁኝ ለምን 200 ሺህ ብር ሰጥቶኛል በክራዩ እንዲጣጣ ነው። ስንት ዓመት ነው ያከራየው እሱ? ቢያንስ ወደ 2 ዓመት እሱ ቆይቶ ነበር ቤት ውስጥ ራሱ እየኖረ ይዞት ማለት ነው። ሲፈልግ እያከራየ ሲፈልግ ለቤተሰቦች እየሰጠ ይሁን በቃ እኔ አልሄድም ወደዛ እኮ። እሱን ያህል ዓመት ሙሉ ሲኖርበት የ200 ብሩን ዋጋ የሚያህል አልተጠቀመም እንዴ? ተጠቅመዋል። ታዲያ መልስልኝ ለምን አላልከውም? አይደለም 2 ዓመትማ እንዴት እንደሆነ ታውቃለህ? ክራዩም ብዙም አያወጣም። የዛኔ 5000 4000 ነው ክራዩ። እሺ ገና አዲስ ስለሆነ ማለት ነው። ስለዚህ 200 ሺህ ብር አይሞላም ነበር። ከዛ በኋላ ግን የሆነ ሴትዮ ይዞ መጣ። እሷ ትከራየውና እንትን ታርግ አለኝ። ምን እንደሆነ አላውቅም፣ ብቻ ይዞኝ ሲሄድ ነው እኔ ትዝ የሚለኝ ወደ ውልና ማስረጃ ማለት ነው እንጂ አታስታውስም? ምንም እኔ ምንም ነገር አላውቅም። ይዞም ሲሄድ አታስታውስም? በቃ ይዞኝ ሄደ። ከዛ ምን ልፈርም ልውጣ ምን ላድርግ ግን አላውቅም። ስልክ ቁጥሬን ተቀበለችኝ። ይኸው ባንክ ስቴትመንት ይዣለሁ። 10 ሺህ ብር ነው የተቀበልኩት። ላግዝህ ሳይህ አሳዘንከኝ ለአንዳንድ ነገር እንዲሆነ ለምግብ ቤትህ ሽንኩርት መግዣ ምናምን ነገር ይሆናል ብላ 10 ሺህ ብር ሰጠች። ሴትዮዋን ታውቃት ነበር ከዛ በፊት? አላውቃት እኮ እሱ ነው አውቃቸዋለሁ ብሎ ያመጣው ኃላፊነቱን ያለው ብሎ። እሺ ቆይ በደንብ ግልጽ እንድናደርገው ነው። እሺ መጥቶ ይዞ ሲሄድ የት ነው ይዤ ሄዳለሁ ያለው እሱ? ውልና ማስረጃ። ለምን ስትለው ለምን? እሷ ውሃና መብራት ስትከፍል ስለምትቸገር ለእሷ አከራይቻታለሁና እሱ ያው አከራይቷት እንደሆነ ነው ለእኔ የሚነግረኝ። የራሳቸው ውል እንዳላቸው ምንም ነገር ቢፈጠር እኔ ያለሁ ነው አይዞህ ነው እሱ የሚለኝ። ነገሩን ግልጽ ለማድረግ ብዬ ነው እሺ የጠየቁ። እሷን አከራየና ውሃም እንድትከፍል መብራት እንድትከፍልም እሱ ነው የሚለው እንጂ ነገሩ እንደዛ አይደለም እንጂ አላከራየም። እሷ ገዝቻለሁ ነው የምትለው። በቃ የራሴ ነው በሚል የቤቱን ዕዳ ከፍያለሁ። ቤቱን እሷ አላደሰችውም እኔ አድሻለሁ አለች። እዛ ያለች ሴትዮ ማለት ነው። እሷን አከራይቻት ነው ብሎ ቢልህም አንተ ሽጦላት ነው እያልከኝ ነው ለእሷ? እንዴት እንደሆነ አላውቅም። ተመሳጥራው ይሁኑ ተሻሽጣው ይሁኑ ተከራይ ይሁኑ እኔ እኮ አይገባኝም። ምን እንደተባባሉ የሚተዋወቁት እርስ በርሳቸው ናቸው። እሺ እስቲ መጨረሻ ላይ ይዘው ሲሄድ ምናምን የነበረውን ነገር ንገረኝ። በቃ ሄድኩኝ ውልና ማስረጃ። ከስራ ቦታ ነው መጥቶ ይዞ ሄደ? አዎ ከስራ ቦታ ነው የወሰደኝ። ከዛ ሄድኩኝ ፈረምኩ። ምን አደረግኩ እኔ መሰለኝ ቀላል ነገር ነው የመሰለኝ። ለካ እነሱ አደገኛ ነገር ነው ያስፈረሙ። ያልተቀበልኩትን ብር 4 ሚሊዮን ብር ተቀብያለሁ የሚል ፌርማ። አላነበብክም አንተ? እኔ አላነበብኩ። በቃ እምነቴ በሱ ላይንም የጣልኩት እኔ። እሺ ውልና ማስረጃ ሲያስፈርሙህ ይህንን ብር ተቀብለሃል ወይ ብለንህ ነበር አሉኝ ስጠይቃቸው። እሺ እንዴ እኔ ጭራሽ አልሰማሁም። ማንበብ አትችልም ታዲያ እኛ ጆሮ ካንባት ትሰማ አለችኝ። እኔ አላነበብኩም አልኳቸው። ብር አልተቀበልኩም። ይሄው በባንክ 10 ሺህ ብቻ ነው የሰጠችኝ። እኔ ብሩን አልተቀበልኩም። 4 ሚሊዮን በእጄ መቼም አልቀበልም። በባንክ ነው አይደል? ባንክ ቤት ይጣራልኝ ስለም የሚጣራ ነገር የለም። የዛን ቀን ነው ሴትዮዋ 10 ሺህ ብር የሰጠችህ? የዛኑ ቀን ነው? ከ5 ቀን በኋላ። የዛን ቀን ባዶ እጄ ነው ወደ ቤት የመጣሁት። 0.5 ሳንቲም እንዲያውም እኔ ከፈልኩላቸው። በጣም የሚገርም አይደለም። ቢሰጡኝ ለሚያጽፉት ወረቀት ጎሎባቸው እኔ ነኝ የሰጠኋቸው። ወደ 300 ምናምን ብር ማለት ነው። ብር ጎሎባቸው 300 ምናምን ብር ስጠኝ ነው 600 ምናምን ብር ስጠኝ ብሎኝ ኪሴ ላይ ነበረው እኔ ነኝ የሰጠሁት። እንዲያውም አይደለም 4 ሚሊዮን ልቀበል ማለት ነው። ከዛ በ5ኛው ቀን 10 ሺህ ብር ሰጠች። በ5ኛው ቀን ይሁን በ7ኛው ቀን ብቻ በዛ ወር ውስጥ ነው። ህዳር 12 ነው ይሄ የተደረገው። ስንት ዓመት? 2015
ከ2 ዓመት በፊት የሚካኤል ዕለት ነው ህዳር 12 የዓመቱ ሚካኤል ዕለት። ከዛ ዝም ብላ ነው 10 ሺህ ብሩን የሰጠች? 10 ሺህ ብር ዝም ብላ አይደለም፣ ስልክ ቁጥሬን ይዛው ነበር። ከዛ እኔ ደግሞ ምንም ነገር የተቀበልኩት ነገርም የለኝም። የክራይ ብርም አንጭ ብዬ አልተቀበልኩም። ለምን ነገሩን ከሱ ጋር ነው የምትጨርሰው እሱ። እኔ ምንም ማውቀው ነገር የለኝም። የለህም አንተ እስከዛ ሰዓት ድረስ ግን እሷ ተከራይ ነች፣ እሱ አከራይቷት ነው ብለህ ነው የምታስበው? ቤቴ አልጠፋም ብዬ ነው ያሰብኩት እኔ። መጨረሻ ላይ ምንም ነገር የለም ቤቱ፣ በቃ ምንም የሆነው ነገር የለም ብዬ ነው ያሰብኩት። ታዲያ መጨረሻ ላይ እንዴት አወቅክ እንደተሸጠ? መጨረሻ ላይ የማያወቅኩት ቤቱን ስፈልግ እኔ ቤቱን ስጠይቅ የምን ቤት 4 ሚሊዮን ብር ስታመጣ ቤትን እሰጥሃለሁ አለች። ወለድ 2 ሚሊዮን አለው በዛ ላይ። እሱ ብቻ አይደለም 500 ሺህ ብር ቤቱን ያደስኩበት አለች። እንዴት አይነት እድሳት እንዳደሰችው አላውቅም። 500 ሺህ ጭራሽ ያወጣል። ሲቀጥል ደግሞ እሱ አይደለችም ያደሰችው ቤቱን፣ እሱ ነው ያደሰው። እሱና እኔ እያለሁ ነው 2014 ነው የታደሰው ቤቱ። ስለዚህ በብድር ውል ነው ማለት ነው ያስፈረሙ። የብድር ውል ነው ማለት ነው ያለ ማስያዣ 4 ሚሊዮን ብር ተቀብያለሁ የሚል ፊርማን ያስፈረሙ ይላል። አይ ያለ ማስያዣማ፣ ምክንያቱም ያለ ማስያዣ ከሆነ ከቤቱ ጋር ምን አገናኘው? አሁን ዝም ብሎ ሲመስለኝ ነፃ ነው አሁን። አይ አሁን ዝም ብሎ እሷ እኔ ሰርቼ እንዳልበላ ነው የሚያደርገኝ፣ እንደ ልቤ እንዳልንቀሳቀስ ያለ ማስያዣ ይላል። አሁን ፌርማው ካየው ወረቀቱን አባባሌ ገብቷል። ያለ ማስያዣ ከሆነ እኮ ቤቱን መብት አይኖራትም። ቤቱማ ለኔ ተወስኗል። እንዴት ተወስኗል ማለት? ቤቱ ማለት ለሷ ምንም ነገር ቤቱ ላይ ምንም ነገር ማድረግ እንደማትችል ፍርድ ቤት ወስኗል እኮ። አልችልም እኮ ቤቱን እኮ ማግኘት አትችልም ብላ ነበረ እሷ። አዎ ቤቱን ማግኘት አትችልም፣ ፌርማታ ታተኛለህ አለች። እሺ ቆይ ምን አረክ ከዛ? ምን አረክ ከዛ? እኔ ምን አደርጋለሁ በቃ እንደዚሁ እንደተንከራተትኩ። ይሄ ግብ እኮ ምክንያቱም ቤቱን እነሱ በውሸትም ቢሆን እንኳን ያስፈረሙ ሊሆን የሚችለው ያንን ብር መክፈል ካልቻልክ ቤቱን ማስያዣ አድርገህ እንደተበደርክ ነው ሊሆን የሚችለው። ምክንያቱም እንደማትከፍል ስለሚያውቁ፣ ስለዚህ ቤቱን እንወስደዋለን ነው። መክፈል አልቻለም፣ ቤቱ ኮላትራል ማን ነው በብድር ተይዟል፣ ስለዚህ እንወስደዋለን ነው። እሷም እንዳለች ከሆነ ሄደህ ቤቱን ልቀቂልኝ ስትላት መጀመሪያ 4 ሚሊዮን ብር አምጣ ካለች፣ ስለዚህ ቤቱ ማስያዣ ነው ማለት ነው በእነሱ። አሁን ተመሳጥረውም ቢሆን ያስፈረሙ ቤቱ በእኔ ስም እንዳለ ስለሚያውቁ ቤቱን ለመንጠቅ አስበው ነበር። እሱ ነው የምልህ። እነሱ አስበውት የነበረ ያ ነው። እኔ ደግሞ በቤቱ አልፈረምኩም፣ ሽያጭም አላሰብኩም፣ ምንም ማውቀው ነገር የለም። እነሱ ያስፈረሙ ወረቀት የትኛው ነው? ይዛለ ውልን እንትን ይሄኛው? እሱ ነው ይሄኛው። እሺ ምን ይላል? እኛ ገንዘብ አበዳሪዎች ባልና ሚስት ነው ለገንዘብ ተበዳሪ በዛሬ ህዳር 12 ቀን 2015 ቀን ብር 4 ሚሊዮን ያበደርኳቸው ሲሆን ገንዘቡም በሙሉ ጥሬ ብር ቆጥረን ለተበዳሪ ሰጥተናል። ይህንንም ገንዘብ ከዛሬ 14/3/2015 እስከ 11/4/2015 ለአንድ ወር ተጠቅሞ እንዲመልሱልን ተስማምተናል። እኔም ገንዘብ ተበዳሪ ከገንዘብ አበዳሪዎች ልክ ዛሬ ህዳር 12 ቀን 2015 ዓ.ም ቀን 4 ሚሊዮን ብር ብቻ የተበደርኳቸው ሲሆን ገንዘቡንም በሙሉ በጥሬ ብር ቆጥሬ ከአበዳሪዎች ላይ ተቀብያለሁ። ይህንንም ገንዘብ ከዛሬ 12 ቀን 2015 እስከ ታህሳስ 11 2015 ድረስ ለአንድ ወር ተጠቅሜ ለመመለስ ተስማምቼ የተበደርኩ መሆኔን በፊርማ ያረጋግጣለሁ። ይህ ውል በፍትሐብሔር ሕግ ቁጥር 1731/2005 2471/2472 መሰረት በሕግ ፊት የጸና ነው። ነገር ግን ይህንን የገንዘብ ብድር ስምምነቱን ለማፍረስ የሞከረ በፍትሐብሔር ሕግ ቁጥር 1889/1890 መሰረት ውሉ ለፈረሰበት ወገን ብር 2 ሚሊዮን ብር ብቻ ለመንግስት እንዳልከው ይሄ ወረቀት የሚለው ምንም ማስያዣ ምናምን የለውም። ለዚህም ላበደርናቸውም ማስያዣ ምን ይዘው ይሄንን ያለ ይዘናልም አይደለም። በአንድ ወር ውስጥ ካልመለስክ ምን አይነት ነው 2 ሚሊዮን ብር? 4 ሚሊዮን አይደለም። እኔ በጣም ያለው ባለሀብት እንኳን በአንድ ወር መመለስ አይችልም። አይደለም እኔ አንድ ሰው እኮ አሁን አንተ ይሄንን ወረቀት ወስዶ ሲያስፈርሙ ምንም ነገር እኔ አላውቅም ጭራሽ። እኔ 4 ሚሊዮን ብር እንዴት ብዬ ነው የምፈርምላት? የት አውቃታለሁ? ፊርማው ግን ያንተ ነው። መፈረምህ ምናምን አታውቅም። እሱን እኔ መፈረሜን እኮ አልካድኩም። ለምን እዛ ውልና ማስረጃ እዚህም እዚህ ፈርም እዛ ፈርም እያለ ራሱ ነበር በቃ እየተዟዟረ። ታስታውሳለህ? ግን አዎ ጉዳዩ እኮ ወረቀቱ የሚያጽፈው እሱ ራሱ እኮ ነው እንጂ አንተ ወስደው ሲያስፈርሙ ለምንም ብላ አትጠይቅም። ደንዝዛል። እኔማ ካወቅኩኝማ ሲጀመር ለምን ሳይሆን ለምን እፈርማለሁ? ስለዚህ ምን የሆነ ነገር አስነክተውኛል። እኔ ያው ምን አድርገው እንዳደነዘዙኝ አላውቅም እንጂ
አንተ እያወቅህ 4 ሚሊዮን ያልተቀበልከውን ገንዘብ የማታውቀውም ለዚያውም ሰው ምን ብለህ ትፈርማለህ? እኔ እኮ አላውቅም። ደግሞ ግን ሰውም ከዚህ በቃ መማር ነው ያለበት። እንደዚህ የሚያደርጉትን ሰዎች ሰው የሆነ ነገር ናፈረመልኝ ሲልክ ወይ ሰው መያዝ አለብህ ወይ ራስ ቁጭ ብለህ ማንበብ አለብህ። አልበለዚያ ብዙ ነገር እስከ ህይወት መስዋዕትነት የሚያስከፍል ነገር አደጋ ላይ ይጥላል ሰው። እንደዚህ የሚያደርጉት ሰዎች ደግሞ የጊዜ ጉዳይ እንጂ አንድ ቀን መጋለጣቸው አይቀርም። እንግዲህ ስትነግረኝ ከጨዋታ በሱ ምክንያት ሬስቶራንቴንም አጣው ብዙ ነገር እኔ አሁን መስራት እፈልጋለሁ። ሙያ አለኝ። እኔ የባህል ምግብ የምሰራ ሰው ነኝ። ምንም የሚቀራኝ ነገር የለም። ንግዱንም ዓለሙን ምናምን ሁሉ አውቃለሁ። እኔ አሁን የምፈልገው እንደ በፊቱ አቋሜ ተመልሼ ወደ ስራ እንድገባ ከሰው መለመን ሳይሆን የራሴን እውቀቴን ተጠቅሜ ስራ እንድገባ እና ወደዛ ወደፊቱ አቋሜ እንድመለስ ነው እኔ የምፈልገው። አሁን ንብረቶች ሆቴሉስ ምን ሆነ? ያ ፍርጁ ተሸጠ። ሁሉንም እቃ ሸጥክ? አዎ ፍርጁ ተሽጧል። የተለያዩ በጣም ብዙ እቃዎች ተሽጧል። ለምንድን ነው? ለፍርድ ቤት የምመላለስበት። በዛ ላይ በመሀል እኔ ታምሜ ነበር ለሕክምና እቃ ከጥቅም ውጭ ሆኜ ነበረ በጣም ማለት እኮ በዚህ ምክንያት። አዎ በጣም ሌሊት አልተኛም። በጣም ነው የሚጨንቀኝ። እንቅልፍ አይመጣኝም። ሰው ሲተኛ እኔ ቁጭ ነው የምለው። በቃ ራሴን እየጨቀጨቅኩኝ ራሴን እየወቀስኩኝ ምን አይነት ስህተት ነው የሰራሁት እያልኩኝ በራሴ ማለት ነው እንዴት እንደዚህ አይነት ስህተት ፈጽማለሁ እያልኩ በቃ ራሴን የምወቅሰው። እንዴት አታለለኝ። እኔ መሀል አዲስ አበባ ላይ ተወልጄ እንዴት እንደዚህ አዲስ አበባ ላይ አድጌ እንዴት እንደዚህ አይነት ሰው እንደዚህ አይነት ሰዎች መጥተው እንደዚህ ሲያደርጉኝ እንዴት ምን ሆኜ ነው አልኩ። ቢያንስ ሰው አለኝ ያቀኛል ብዙ ሰው እኔን ማለት ነው። ቢያንስ ሰው ማማከር እንኳን እችል ነበር። ከሰው ተነጥዬ አፌ ታፍኜ ምን አይነት ድምፅ የሌለው መሳሪያ ተመትቼ ነው ጭንቅላቴን እንደዚህ ሆንኩት ብዬ ነው ያሰብኩት ለራሴ። እኔ እውነት ህልም ነው የሚሆንብኝ እንደዚህ አሁን ሰዎችን ፊት ለፊቴ ሳያቸው ይሄ ነገር እውነት ነው ነው የምለው በቃ ሳያቸው። ለምን እኔ ምንም አውቀው ነገር የለም። ገንዘብ አልተቀበልኩም፣ ክራይ አላከራየሁም። ገንዘብ እንዳልተቀበልኩ ደግሞ ባንክ ይመሰክራል። ይሄው ባንክ ስቴትመንት ይዣለሁ። 10,000 ብር የተሰጠኝ ትራንስፈር እዛ አለ መሀሉ ላይ አለ። እንግዲህ እነሱ 4 ሚሊዮን ብር በአየህ በጣም ታስቦበት እንደሆነ የምታውቀው 4 ሚሊዮን ብር በጥሬ ገንዘብ በእጅ ሰጠን ነው የሚሉት። ይሄ ጉዳይ ፍርድ ቤት ሄዱ። ፍርድ ቤት ባንክ ስቴትመንት ያስገባችሁበትን አምጡ እስኪ ብሎ እንዳይጠይቅ ነው። ስቴት እንዳይጠይቅ በጥሬ ብር ብለው ያሰጡ። ግን ጥሬ ብርም ቢሆን ምስክሮች ምናምን የሚል ነገር እህቶቿ ናቸው የመሰከሩት። ሙሉ ለሙሉ ፋሚሊ ነው የመሰከረው። መተው መሰከሩ። መጽሐፍ ይዘው መሰከሩ። 4 ሚሊዮን ብር ተቀብለው አይተናል። መጽሐፍ ቅዱስ ጭነው 4 ሚሊዮን ተቀብሏል ማለት ስለ 4 ሚሊዮን መቀበሌ ምናምን ሁሉም መሰከሩ። መጽሐፍ ቅዱስ ሲመሰከር እንዲያውም እኔ አልነበርኩ። እሺ በቃ እየታመምኩ ነበረ ራሴ። በቃ የዛን ቀን አልቀረብኩም። ተመሰከረ ምን አለ። ግን እግዚአብሔር ይመስገን አሁን ጥሩ ነገር ላይ ነው ያለው። እሺ እንመጣለን ወደ መጨረሻው። ያው የህግ የያዘው ነገር ስለሆነ ችግር የለውም ምንም ነገር። ስለዚህ አሁን አንተ የምትለኝ እህቶቿ ሄደው መጽሐፍ ቅዱስ መተው መስከረው 4 ሚሊዮን ቤት ላይ አዎ ችግር የለም። እህቶቿ ናቸው ግን ያ የመሰከሩት እህቶቿ ናቸው። እሺ ከዛ አሁን እስካሁን ፍርድ ቤት የኬዝ እየተመላለሰ ነበር። አሁን ሬስቶራንትህን የሸጥከው የጨረስከው ለጥብቅናና ለዳኝነት ለመክፈል ነው? በቃ ብዙ ጥብቅና የተቆመልኝ አሁን ስጨርስ ነው። በቃ ምንም ነገር አቅም ሳጣ ብርን ጨረስክ? ሁሉም ነገር ሳጣ ባዶ ሲሆን ከቀበሌ ተመስክሮልኝ ምናምን ነፃ ጠበቃ አቆመልኝ ፍትህ ሚኒስተር ማለት ነው። በደሃ ደንብ ማለት ነው። ጠበቃውም ያው በታማኝነት እስካሁን ድረስ ከኔ ጋር ሆኖ እስከ መጨረሻው ድረስ እየተከታተለልኝ ነው እንጂ አንተ ቤቱን ከተረከብክ ጊዜ ጀምሮ በንብረት ቤቴን አይቼው አላውቅም። ኢቭን አይተውም አታውቅም? በቃ እቃ ተቀበልኩ፣ ቁልፍ ቆለፍ፣ ከዛ በኋላ እዛች ቦታ ላይ ዝር ብዬ አላውቅም። ለምን እንደሆነ አላውቅም። የት ነው ቤት የደረሰኝ? ኮየ ፍጬ ነው። ባለ አንድ ነው? ባለ አንድ መኝታ። ስለዚህ ዶክመንቶችህም እንዳለ እነሱ ጋር ናቸው? ማለት እንትን ያው የቤት ካርታውን የቤቱ ካርታ ተቀብላብኛለች፣ ፎቶ የሌለው። እኔ የምለው አሁን ሌላም ይሄ ጉዳይ ወደ ሌላም ኬዝ ሊሄደው፣ ምክንያቱም ውክልና እስካልሰጠህ ድረስ ውክልና ነበረ
የሰጣት ለሷ ሁሉም ነገር እንዳደርግ እኮ ነው ያደረጉኝ በአንድ ቀን። እንዴ ይሄን ሁሉ የፈረምኩ በአንድ ቀን ነው? አዎ ይሄ ሁሉ ያስፈረሙኝ በአንድ ቀን። 4 ሚሊዮን ብር ተቀብያለሁ ብለህ እንደገና ሙሉ ውክልና እንደገና ደግሞ ለብቻው ደግሞ ሙሉ ያልሆነ ውክልና ለምን አስፈረሙኝ ደግሞ ብዬ ግራ ገባ ይመስለኛል። ያ ሰው መጣብን አልመጣብን ብሎ ሲርበተበቱ መሰለኝ። ስለዚህ ውክልና ውስጥ መሸጥ መለወጥ የሚላል እንዴ? እዚህ ውስጥ ለምሳሌ የፌዴራል ሰነዶች እንዲያስተዳድሩ ነውና እንጂ መሸጥ መለወጥ አይችሉም። መሸጥ መለወጥ አትችልም። ስለዚህ አንተን ቦታ ተክተው ካርታ መቀበልና ሌሎች ጉዳዮችን ማስፈጸም ስለሚችሉ ነው ካርታ የተቀበሉት። ገባኝ። ምንድነው የሚለው? የፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት እኔ ወካይ ለተወካይ የሚሰጣቸው ውክልና ስልጣን ተወካይ እንደኔ በመሆን በአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን የውል ቁጥር 02/1903 621/25 የቤቱ ስፋት 51.36 ካሬ የቤቱ አይነት ባለ 1 መኝታ የሆነውን የኮንዶሚኒየም ጋራ መኖሪያ ቤት አስፈላጊውን ህጋዊ ፎርማሊቲዎች አሟልተው የጋራ ኮንዶሚኒየም ቤቱንና የቤቱን ቁልፍ እንዲረከቡ ከቤቶች ኤጀንሲ ጋር ውል እንዲዋዋሉ ቅድሚያ ክፍያ እንዲከፍሉ ካርታ ጀርባ ማህተም እንዲያስመቱ 5 ዓመት መሙላቱን ደብዳቤ እንዲያጽፉ ቆጠራ እንዲያስቆጥሩ ውል ተዋውለው ውሃ መብራት እንዲያስገቡ አስተዳድሩ እንዲጠብቁና እንዲቆጣጠሩ እንዲያከራዩ የኪራይ ውል እንዲዋዋሉ የኪራይ ውል እንዲያሻሽሉ የኪራይ ገንዘብ እንዲቀበሉ ኮንዶሚኒየም ሰነድ ፈርመው እንዲቀበሉ ማስረጃ እንዲሰጡ የንግድ ማህበር እንዲያቋቁሙ በማህበር መስረቻ ጽሁፍና መተዳደሪያ ደንብ ላይ እንዲፈርሙ ካርታና ፕላን እንዲያወጡ የፕላን ማሻሻያ እንዲጠይቁ የተሻሻለ ፕላን እንዲቀበሉ ሲፒኦ እንዲያሰሩ ተመላሽ እንዲያደርጉ እንዲቀበሉ ማንኛውንም ክፍያዎች እንዲከፍሉ የግንባታ ፈቃድ እንዲያወጡ የግንባታ ስራዎች ባለሙሉ መብት ባለሙያ ቀጥረው እንዲያሰሩ ኢንሹራንስ እንዲገቡ የኢንሹራንስ ካሳ ምናምን የሚገርም ይሄን ሁሉ ነገር ነው ያስፈረሙህ። እንዲሸጡ እንዲለውጡ እሱ ጋር አይልም አይደል? በኢትዮጵያ እዚህ ጋር ኢንሹራንስ እንዲገቡ ኢንሹራንስ ካሳ እንዲቀበሉ በማንኛውም ህዝባዊ መንግስታዊ ድርጅቶችና መስሪያ ቤቶች ሁሉ ቀርበው ጉዳይ እንዲፈጽሙና ወይም እንዲያስረዱ ማንኛውም ሰነድ መስጠትም ሆነ መቀበል እንዲችሉ ውል ቀሪ እንዲያደርጉ እንዲያስፈርሙ የተሰጣቸውን የውክልና ስልጣኖች በሙሉም ሆነ በከፊል ለሌላ ሶስተኛ ወገን በውክልና መስጠት መሻር እንዲችሉ ጠበቃ ወክለው ፍርድ ቤትና ወይም ሌሎች የፍትህ አካላት እንዲከራከሩ በኢትዮጵያ ንግድ ባንክ ቁጠባ ሂሳብ ቁጥር 10449 ምናምን የኮንዶሚኒየም የጋራ መኖሪያ ቤት የተከፈተውን ገንዘብ እንዲያንቀሳቀሱ ገንዘብ ገቢና ወጪ እንዲያደርጉ ይሄ ውክልና ተሽሯል። አሁን ሽሬዋለሁ የዛኔ ማለት ነው። ይሄን ሽራሃል? ኧረ ሁሉም ሽሬዋለሁ። ውክልና የላቸው። ስለዚህ ይሄም ቀን የሚገርም ነው። ይሄም ህዳር 12 2015 ዓ.ም ነው። እሺ ይሄም ራሱ ነው መሰለኝ። እሺ ይሄ ደግሞ ለአቃቂ ቃሊቲ ክፍለ ከተማ የመሬት ልማትና አስተዳደር ጉዳዩ የብድር እገዳ እንዲነሳ ስለመጠየቅ እሱ የኔ ነው። እዳ ስለሌለኝ ቤቱ ላይ እዳ የለኝም። ስለዚህ ደግነቱ የተረፍከው መሸጥ መለወጥ የሚል የለውም። አንድ ቦታ ላይ ያለው መሰለኝ እዚህኛው ላይ መሸጥ መለወጥ ሁለት አይነት ነው ውክልና ያሰጡኝ። ይሄንን ተርበትብተው ጻፉት። ሰው መጣ አልመጣ ሩጫ ነው ገብተዋል። እኔ ነቃሁ አልነቃሁ ነው እያሉ አንድ ግን ዞሮ ተሽሯል። አሽራዋል ውክልና 2 ዓመት ሊሆነው ነው ካነሳው። አዎ ከተሻረ ቆየ። እሺ ታዲያ ውክልናህን ካነሳህ በምን አግባብ ነው ፍርድ ቤት የሚከራከሩና ቤቱን ይዘው 4 ሚሊዮን አምጣ? ታዲያ 4 ሚሊዮን እኮ ቤቱን በማስያዣነት አላስያዝኩም። ስለዚህ ስላላስያዝክ እኔ የሚገባኝ ነገር በፍትሐ ብሔር ነው ቢከሱህም ከሆነ እንኳን ይሄ ተረጋግጦ የእውነት ተበድሯል እንኳን ተብሎ ከታሰበና አለበት እንኳን ብሎ ፍርድ ቤቱ ቢያምን ሰርተ ክፈል ነው የሚለው እንጂ ንብረትህን ይወስዷል ብዬ አላስብም። ንብረቱ ሲጀመር የማን ምን እንደሆነ ምን ሳይታወቅ ንብረቱ ሲጀመር የመሸጥ ወይ ደግሞ ጨረታ የመውጣት እንትን የለውም ቤቱ። እንግዲህ ይሄንን የህግ ባለሙያተኞች እንትኑን ያውቁታል። እኔ ግን ዝም ብዬ እንደ አንድ ጨዋ ሰው እንዳልተማረ ሰው እንኳን ብዙ እንትን ነው በፍትሐ ብሔር ህግ ሰርተ ክፈል ነው ሊሆን የሚችለው አይደል? ደግሞም እንዴት ሰርቼ እከፍላለሁ? ይሄን ብር እኔ እኮ አልተቀበልኩት። ግን ይሄን ገንዘብ እኔ ስሊፕ ይዤ እንትን ባንክ ስቴትመንት አውጥቻለሁ፣ ተሰጥቶኛል 10,000 ብር መቀበል። በቃ ባንክ ስቴትመንት ላይ ከባንክ በላይ ምስክር ምን አለ? ባንክ እንኳን ምስክር ሊሆን የሚችለው ምን መሰለ፣ እነሱ ይሄን ነገር በደንብ አጥንተው የመጡት በካሽ ሰተነዋል ነው። በጥሬ ብር 4 ሚሊዮን እኮ መያዝ አይቻልም። እሱን ነው የምልህ አይደለም? 4 ሚሊዮን ብር በእጅ ቆጥራ ብትሰጠኝ መሀል መገናኛ ፖሊስ ራሱ ያሳልፈኛል እንዴ? እሱን ነው የምልህ። አይቻልም። በምንስ ይዘዋለሁ 4 ሚሊዮን እኮ? እሺ
አንተስ ራሱ በዚህ ጉዳይ ላይ ክስ ለመመስረት አልሞከርክም? ያው አሁን ወደ ክስ ልንገባ ነው። 3 ሰዎች ናቸው እንደዚህ ያደረጉት። አንድ ሴትም አለች ሌላ። 4ቶቹን ምን ማጭበርበር እንዳደረጉ በሙሉ እንደ አዲስ ክስ መስርተን በወንጀል እንጠይቃቸዋለን። ይሄ ወንጀል ነው ያስጠይቃል። ማጭበርበር ወንጀል እንደዚህ በእኔ ላይ በህይወቴ ላይ የፈጸሙብኝን እኔ አሁን እንደምታየኝ ፊቴን ታምሜን ያለሁት በእንደዚህ ኬዝ ነው። ከጭንቀት የመጣ ነገር። ምንድን ነው ያለው ፊቴ በቃ እንደዚህ አለመታዘዝ ማለት ነው። ግማሽ ፊቴ ወደ አንድ ጎን ተጣሞ ነበር። የነርቭ ችግር ማለት ነው። ነርቭ ማለት አሁን መለስ ብሎ ነው። አሁን ትንሽ መለስ ብሎልኛል። እሱንም በቂ ሕክምና አላረኩም። ለምን ገንዘብም የለኝም። የምታከምበት ሕክምና ይፈልጋል በሽታው። ምንድነው? ሰላም ይፈልጋል፣ ሕክምና ይፈልጋል። እንደዚህ መጨናነቅ ምናምን አይፈልግም ሕክምናው። ለዛም ነው ፍርድ ቤት አሁን እኔ ብዙ ጊዜ አልሄድም። ለምን? ስለምጨናነቅ ያመኛል። የባሰ ጠበቃዬ ነው የሚከታተልልኝ ሁሉም ነገር። ሙሉ ለሙሉ ተጣሞ ነበር። ሙሉ ለሙሉ በጣም ፊቴ እንደዚህ ዞሮ ነበር። አሁን ትንሽ መለስ ብሎ ነው። ውድ ነው እንደ ሕክምና ወጪ ይፈልጋል ብዙ ብር። ምንድነው የታዘዘልህ? ፊዚዮቴራፒ ለ14 ቀን። እሺ። እና አለው የራሱ ሂደት አለው። አንድ ብቻ ታከመህ ዝም አትልም። ሐኪም የሆነ ነገር ሲልህ ገንዘብ ያስፈልጋል። እንደ ልብ ሄጄ አልታከምኩትም። ሕክምናው ብር ስለሌለ ገንዘብ በቂ ስለሌለኝ መታከም አልቻልኩም። አይደለም ለሱ ለራሴ ራሱ የለኝም። ለምን ችግር ውስጥ ነኝ አሁን ማለት ለራሴ ስልክ ምንም ነገር ለራሴም አይደለም ለሕክምና ለምበላው ለምጠጣውም የለኝም ነው። አሁን ያለሁት እኔ በቃ በሰዎች ነው። እኔ በፊት ስሰራ የሚያውቁኝ ሰዎች አሉ 02 ትላልቅ ሆቴል ያላቸው እነሱ ናቸው ብዙ ነገሬን የሚረዱኝ። አንዳንዴ እንደዚህ ቸገረኝ ለትራንስፖርትም ይሁን ለምንም ብዙ ነገር ደግፈውኛል። ግን ሰው ደግሞ ሁሌ ሊደግፍ አይችልም። ስሰራ ነው ጥሩ። እኔ አሁን ወደ ስራ ነው መግባት የምፈልገው። ለምን? ሙያ አለኝ፣ መስራት እችላለሁ። ባህላዊ ምግብ ባለሙያ ነኝ እኔ። መስራት እችላለሁ። የራሴን ከፍቼ መስራት እችላለሁ። ተቀጥራ ለስራ ብትል እንደዚህ ታማህ አይደለም ማንም አያሰራህም። ከእግርክ እስከ ጭንቅላት ሰው ሲያይክ እንደዚህ ሆነ ማንም ሰው ሊቀጥራ አይችልም። ግን እኔ የራሴ ሙያ ይዤ በትንሽ ነገር ተነስቼ መስራት እችላለሁ። ባለኝ እውቀት ማለት ነው። ለምን? ሙያው በእጄ ነው። ባለፈው የቤቱ እንዲያውም ከዚህ በፊት የነበረው ባህል ቤቱ ይዤዋለሁ። ፎቶውን ምናምን አለ። እስቲ አይዋለሁኝ። እሺ። ባለፈው ስትነግረኝ ስንነጋገር በጣም ከሩቅ ነው የቤት ክራይ እንዲቀንስልኝ ፈልጌ ሩቅ ነው። በጣም ሩቅ ነው የገባሁት። በጣም ኔትወርክ እንኳን የማይሰራበት ቦታ። ለምን? ቤት ክራይ መክፈል አልችልም። አሁን ያለሁበት ደረጃ ማለት ነው። ቤት ክራዩ እንዲቀንስልኝ ብዬ ነው ወደዛ ሄድኩት። ሩቅ ነው። አስበው እዛ ቦታ ላይ ኑረህ ከዚህ በሽታ ጋር ምን ያክል እንደሚከብድ ለማንም ሰው የታወቀ ነው። ስንት ነው የምትከፍለው የቤት ክራይ? ምንም ትንሽ ነው አይባልም። ቤት ክራዩ ግን መሀል ላይ ብከራይ ደግሞ 7000 እና 8000 ነው የምትጠየቀው። እዛ አሁን 2500። አሁን አንተ 2500 ብር መክፈል አቅተው ነው አሁን የባለቤቷ ውጣ አትውጣ የሚሉህ? 2500ም ከበደኝ አይደለም እታች ልከራይ ቀርቶ ማለት ነው። አሁን በጣም ብዙ ነገሬ ችግር ውስጥ ነኝ ያለሁት። ነገ እንደሚስተካከልልኝ በእርግጥ አውቃለሁ። ግን ለዛሬ ግን መከራ ውስጥ ነኝ ያለሁት። ይገርማል። ሰው የራሱ ቤት እያለው በሰው ክፋት እንደዚህ በጣም ብዙ ነገር። ምግብስ ምን ታደርጋለህ? በቃ ሰዎች ጋር ነው የምጠቀመው ምግብ። የሚያውቁኝ ሰዎች ጋር ሂጄ እበላለሁ። ሰው መቼም ቤት እያለው በሰው ክፋት እንደዚህ መንከራተቱ መሰቃየቱ በጣም የሚያሳዝን ነው። በተለይ ደግሞ 10 ምናምን ዓመት ሁሉ የለፋበት በአስተናጋጅነት ቤተሰቦች ምናምን የሉም? እናትና አባቴ ሞተዋል። አባቴ የደርግ ወታደር ነው፣ ሻምበል ነው። ሻምበል ማን ነው ስማቸው? ሻምበል ገመቹ። ሻምበል ገመቹ በየ ይባላል። እሱ የስራ ሰው ነው የነበረው። ያው በህይወት የለም አሁን። እናቴም እንደዚሁ የለችም፣ ከዛ በፊት ነው የሞተችው። አሁን ወንድም እህት ምናምን እንዲያጠገበው ነው የሚያግዝህ የለም? ያው አሉ፣ ግን ያው ሁሉም የራሱ ህይወት ስላለው ዞር ብለው አይሆን። ያው እሱማ ያው ስልክ እንደዋወላለን። ያው እንደዚህ ታምሜ ለእንትን ምርመራ ማረግበት ምናምን አግዘውኛል። ኦኬ። ምርመራ ማረግበት ከባድ ነው አይደል? የሰው እጅ ማየት። የሰው እጅ ከባድ ነው። የሚሰራ ሰው እንደዚህ ሲሆን ፊትህን ነው እንደ እሳት ነው የሚገርፈው የሰው ፊት።
የራስህን ነው ደስ ብሎ ከምትጠቀመው ሰርተህ የምታገኘው ነገር ነው ደስ የሚለው የሚያረካህም ያ ነው እንጂ ሰውን ብዙ ማስቸገርም ጥሩ አይደለም። እኔ ያው ወደ ስራ እንድገባ ነው በቃ የኔ ጉጉት። የምቀይረው ጫማ የለኝም እንኳን ስትለኝ ነበር አይደል? በጣም እሱ ብቻ አይደለም ብዙ ነገር ለሰው ልጅ የሚያስፈልጉ ማቴሪያሎች በጣም እኔ የለኝም። ክረምት እንዳይገባ በጣም እስከ ጫማ የጭምር ነው የሚያሳስበኝ። ለምን ጫማ ቀዳዳ ስለሆነ ማለት ነው። በቃ ብዙ ነገር ያሳስበኛል እንደ ሰው ማለት ነው። ብዙ ነገር እጨነቃለሁ። ስለዚህ አሁን መጨረሻ ምን ሆነ የዚህ የቤት ጉዳይ? የእሱ ያው ጥሩ ሂደት ላይ እየሄደ ነው፣ ግን እሱ እስኪያልቅ ድረስም ሆነ ምን ሆነ እኔ ፍርድ ቤት መመላለስም ስለማልችል አሁን ጠበቃው ነው የሚመላለሰው። እኔ እየታመምኩ ስለሆነ እንደምታየኝ ስጨናነቅ ፊቴ እንደዚህ ያመኛል፣ ውስጤም በጣም እታመማለሁ። ከዛ አልሄድም ፍርድ ቤት ብዙ ጊዜ ጠበቃው ይሄዳል፣ ለእኔ ይነግረኛል። ዛሬም እሱ ነው የሄደው፣ ውጤቱን ነገረኝ። ጥሩ ነው። ለእኔ ጥሩ ነው ውጤቱ። ቤቱ ህግ ስላለ ትክክለኛ ፍርድ እየሰጠ ነው በቤቱ ጉዳይ። መልካም ነው። አሁን ዝም ብሎ ስናይ በብዙ ምክንያት ቤቱን መልሰ የምታገኝ ይመስለኛል እኔ ዝም ብዬ ሳስብ። ምክንያቱም ቤቱን ማስያዣ አላደረግከውም። ተጭበርብረህ ነው 4 ሚሊዮን ብር ያስፈረመው። ያለ ማስያዣ ነው የሚለው። ያለ ማስያዣ ነው። የሆነ አፍዛ ድንግዝ ነገር አስነክተው አይደለ? አንተም እንዳልከው እንደዛ አስነክተውኝ ነው። ይሄ ማጭበርበር ነው። 4 ሚሊዮን ብር በጥሬ ብር ተቀብያለሁ የታሰበበት ይመስላል። ይሄ በቃ እኔን ማሰሪያ ነው። በቃ የትም እንዳልንቀሳቀስ ከሀገር እንዳልወጣ ሰርቼ እንዳልበላ ሀብት ንብረት ለወደፊቱ እንዳይኖረኝ ያደረጉት ሴራ ነው እንጂ ይህን ብር እኔ አልተቀበልኩም። የተቀበልኩት 10,000 ብር በየትኛው ህግ አግባብ ነው 4 ሚሊዮን ብር? ይሄን ያው ብሩ በተመለከተ ደግሞ ራሱን ችሎ ሌላ ጥያቄ ነው፣ ይጠየቁበታል። እንደዚህ ያደረጉ ሰዎች የኔ ጠበቃ ያዘጋጃል። ልክ ነው። እንግዲህ እግዚአብሔር ያውቃል። እሺ በርታ። አሁን አንተ ምንም ስራ የለህም? በቃ የለኝም። መስራት ነው የምትፈልገው? እኔ እንደ በፊቱ እኔ አሁን ባህል ምግብ ለትእዛዝ ቤቴ ማዘጋጀት እችላለሁ። ቤት ተከራይቼ አነስተኛ ቤት ይዤ እንደዚህ ቴሌግራም ላይ ለቅቄ ምናምን ስራ መስራት እፈልጋለሁ። ለምን ትልቅ ሙያ አለኝ እጄ ላይ። እኔ መስራት የምችል ሰው ነኝ፣ ሙያው አለኝ። ስለ ንግድ ዓለሙም አውቃለሁ። ስለነበርኩበት እኔ ከዚህ በፊት ጉርድ ሾላም ነበረኝ ምግብ ቤት ሰርቼ አውቃለሁ፣ የራሴን ማለት ነው። ከዛ ያው ቤቱ ፈርሶ ነው የተውኩት እንጂ ጉርድ ሾላም ነበረኝ ቤት ምግብ ቤት በ2006 ነበረ። ሰራተኞች ነበሩ በስራ? እንደ አቅሙ አነስተኛ ቤት ነው የነበረው። ይሄ ደግሞ ከዛ ትንሽ ተለቅ ይላል አሁን የተዘጋው ቤት። ግን አሁን በቃ እኔ የምፈልገው በቃ ወደ ስራ እንድገባ ነው። ወደ ስራ ገብቼ ወደ በፊቱ አቋሜ እንድመጣ፣ ሰውንም ሳላስቸግር ራሴን ችዬ መኖር። ሰው ሲያይክ ያው ለምን እንደዚህ ስትወድቅ ፈራጁ ብዙ ሰው ይፈርድብሃል። ለምን እንደዚህ ሆንክ ይላል። ለምን እንደዚህ ተጎዳህ፣ እንዴት እንደዚህ ያጣ ምናምን ብለው ነው ሰው እንትን የሚልክ። ብዙ ነገር የሚልህ ሰው ብዙ ነው። ግን የውስጤን የማውቀው እኔ ራሴ ነኝ። ፍርጁንም የቤቱ እቃ ምናምንም የሸጥኩት ያው ግዴታ ለፍርድ ቤት ስለሚያስፈልገኝ ነው። ለምን መንቀሳቀስ አልቻልኩም። በጣም ብዙ ነገር መጨረሻ ላይም ወደ ፍርድ ቤት ስመላለስ ቤቱን እየተውኩት እየሄድኩኝ በቃ እንደ አበደ ውሻ ሲያደርገኝ እቃው በቃ መሸጥ ጀመርኩ ምናምን ብዙ ነገር አጣሁ። ከዛ በኋላ አሁን ሳወራው ለራሴ ከብደኛል። በጣም አስቸጋሪ ነው። አይዞኝ። እሺ ምንድነው የሚሰማኝ መሰለህ? ሁሉ ነገር ያው እንግዲህ ሁሉ ሰው አሁን እኔም ባንተ ቦታ ቢሆን እንደዛ ሊሰማኝ እንደሚችል አስባለሁ። ግን ሁሉ ነገር ደግሞ ከጤና አይበልጥም አይደለ? እንግዲህ 10 ምናምን ዓመት የሰራህ ነው ሰው ነህ፣ ጀሞ ያለ ያቆኛል። እኔ በሌብነት የተሰማራው ልጅ አይደለም እንደለው ካልዲስ ብትሄድ ያቆኛል። ቤሎስ ጉርድ ሾላ ሰርቻለሁ። አለቃዬ እንዲያውም አለች እስካሁን ድረስ እዛ ቤት 10 ምናምን ዓመቷ ነው። 17 ዓመቷ 10 ምናምን ዓመቷ ነው እዛ ቤት። ቤሎስ ሀና ትባላለች። ማናጀር እዚህ ጉርድ ሾላ እና ቦሌ ደግሞ ዲኤች ገዳ ሰርቻለሁ ካልዲስ
በጣም ብዙ ቦታ ነው የሰራሁት። እዚህ 22ም ሰርቻለሁ። ቺካጎ ካፌ ሰርቻለሁ። 22ም ሰርቻለሁ። አፌልስ የሚባል ቤት አሁን ባለቤቴ የለም፣ አሜሪካን ሀገር ነው ምናምን ሄዷል፣ ዘግቶት ማለት ነው። ብዙ ቤት ነው ብዙ ቦታ ላይ ሰርቻለሁ። ከሳንቺስ ሰርቻለሁ። እኔ ያልሰራ ማለት በልጅነቴ በቃ ተንከራትቼ ያደግኩ ሰው ነኝ። አይዞ እግዚአብሔር ያውቃል። ቤቴ ይመለሳል። ትንሽ ማገዶ ሊያስፈጅ ይችላል። ወደ ነበርክበት ሁኔታ መመለስህ አይቀርም። እሺ፣ እስከዛው ግን እንዳልከው መግባት መውጣት ትልቅ ነገር ነው። በጤና መሆን የሚያግዝህም ሰው ብናገኝ እሰየው ነው። ኢቭን የቤት ክራይ የሚከፍልልህ የስንት ወር ነው ያለብህ አሁን? አይ ምን የቤት ክራይ ምናምን ነው፣ ብዙ ነገር ነው ያለብኝ። እኔ ብዙ ነው፣ በጣም ብዙ እዳ አለብኝ። ግን ብድር አለብህ የሰው? አዎ የሰው ብድርም አለብኝ። እዛ ስሰራ የጤፍ ያልከፈልኩት አለ። እንጀራ እዛ ይጋገር ነበር። የዋለ ወፍጮ ቤት አልከፈልኩም። ግን ያው ምንም አላለም። ሲያዩ በቃ ችግር ውስጥ እንደሆንኩኝ ገባቸው። ቀን አንድ ቀን ታመጣለህ፣ ምንም ልናደርግ አንችልም አሉ። እኔ ደግሞ እሳቀቃለሁ። በቃ ሰዎችን ሳይ እንደዚህ ይጨንቀኛል። ብዙ ነገር ነው የሆንኩት እኔ። ይገርማል። እንግዲህ አሁን እነዚህ ሰዎች ይህን ሁሉ ሜስ ውስጥ የሁሉ ስቃይ ውስጥ የከተቱ እንደዚህ ተንኮላስበው አንተ ትሞታለህ ሁሉ ይሉኛል። ትሞታለህ አንተ ለምን ፌርማታ ላይ አትወድቅም ነው የሚሉኝ። ሲጀመር ምንም ነገር ስለኔ ያዝ ነው። እነሱ መኖር ነው የሚፈልጉት፣ እኔን አጥፍተው የራሳቸውን ህይወት መቀጠል ነው ማለት። የጭካኔያቸው ጥግ ይሄ ድረስ ነው። ከሰው የተፈጠሩ ሁሉ አይመስሉም። እኔ ከሷ 4 ሚሊዮን ብር አልወሰድኩም። አንድ አምላክ በሚያውቀው 10,000 ብር ሰጥታኛለች። ላግዝህ ብላ ለቲማቲም ምናምን እንዲሆነ ብላ ያያቴው የባንክ ማስረጃ አለች። እሷ ነች የሰጠች እንትን 10,000 ብር የምትለው 4 ሚሊዮን ብር ግን እኔ አልተቀበልኩም። የተቀበልኩት እኔ 10,000 ብር ነው በባንክ። አይዞኝ እንግዲህ እሺ፣ ፈጣሪ ያውቃል። እንደው ምናልባት እናገዘው የሚሉ ሰዎች ካሉ እሺ፣ የሚያግዙ ሊያግዙህ የሚፈልጉ ሰዎች ካሉ አካውንትህን እዚህ ላይ እናስቀምጣለን። እሺ፣ እንዳልኩ አሁን ጫማም እንላክልህ ቢሉ የቤት ክራዩንም እንክፈልልህ ቢሉ እንዲህ የሚሰራ ሰው በጣም እና ከስሮ የወደቀ ሰው፣ በሰው ተንኮል ተጠልፎ የወደቀ ሰው፣ የሚያሳዝን ሰው ላይክ ሊሰራ ይገባል አይደል? እና በርታው እናግዘው የሚል ሰው ከተገኘ እሰየው ነው። እሺ፣ እንትን እናረጋለን። አሁን አንተ በእርግጥ እየለመንክ አይደለም፣ ግን እዚህ ጋር እኛ ይሄን ልጅ እናገዘው ግድ የለም ወንድማችን ነው፣ ነገ ሀብት ንብረት ያለው ሰው ነው አለ እኮ በቃ 50 ምናምን ካሬ ቤት ባለ አንድ መኝታ ቤት አለ አከራይተህ ህጉ ጣጣውን አልቆ ቤተ ሲመለስልህ እሱን አከራይተህ በመለስተኛ ቦታ ተከራይተህ እየሰራ የምትኖር ሰው ነህ፣ በትንሹ ማለት ነው። ደግሞ አይ ካልክ የምትገባበትም ነው እና እንደዚህ አትቀጥልም። ችግር እንደዚህ አይቀጥልም። ቤቱ ያው የራሱ አቅጣጫ አለው፣ የራሱ እቅድ አለው። ዝም ብዬ የምገምተው ነው የምለው። ግን እነሱ ያው እዛ ቦታ ላይ ያደረጉት አሁን በጉልበት ነው እየኖሩ ያሉት ቤቱ ላይ ማለት ነው። ግን ያው የጊዜ ጉዳይ እንጂ እንደዛ አይቀጥሉ። አይዞ እሺ፣ በቃ እንደዛ እናደርጋለን። በጣም ነው የማመሰግነው ስለመጣህ። እንገናኛለን ደግሞ በደስታ ደግሞ ቤተ ተመልሶልን ነገሮች ተስተካክለው ብዙ ነገር ሆነ ተለውጦ እንገናኛለን። እሺ፣ ጤና ብቻ ጠብቅ አንተ። እሺ፣ ያ ሲመለስ ጤና ደግሞ ብትታመምና ብትወርቅ ደግሞ ሌላ ችግር ነው አይደል? እኔ እንደዛ ነው የሚሰማኝ። በጣም ነው የማመሰግነው ሳሚ። እሺ፣ ማለት የምትፈልገው ነገር አለ መጨረሻ? አይ በቃ እሺ፣ ታንኪ ዩ።